ንገረኝ፣ አባቴን የገደልከው አንተ ነህ? አባቴን የገደልኩት እኔ። የበሽታ ደግሞ መጥፎና ጥሩ አለ እንዴ? ካንሰር ተገኝቶብኛል። አውቀሽ ነው አይደለ? እና በአንቺ ምክንያት ነው አባዬ እንደዛ ራሱን መጸጸት ሲቀጣ የነበረው? አዎ፣ ይኸውልህ የትዳር ትርጉሙ እንግዲህ ይሄ ነው። እኔ ላጠፋው ጥፋት እሱ ነበር ሲጸጸት የነበረው። ይኸውልህ የኔ ልጅ የሚስትህ ህመም ያንተን ያህል ዘልቆ ካልተሰማ ይሄ ነገር ትዳር ሳይሆን ተራ ግንኙነት። እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ ኑሃሜ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። አቶ ሰንበቱ እንዳልሞተ ተረጋገጠ። መቃብር ውስጥ የተገኘው አስክሬን የአቶ ሰንበቱ እንዳልሆነ ከዳግም ጋር ተመሳስሎ የእሱ አባት እንዳልሆነ ተረጋግጧል። ዳግምም ከአቶ ላይኩን ጋር የዲኤንኤ ምርመራ ተደርጎ የእሱ ልጅ እንዳልሆነ ተረጋግጧል። ወይዘሮ ዝናሽን ግራ ያጋባት ነገር አቶ ሰንበቱ መቃብር ውስጥ ካልተገኘ መቃብር ውስጥ የተገኘው አስክሬን ማን ነው? በእኛ ላይ ማን ነው ቁማር የሚጫወተው? አሁን ልጄ በሞት አፋፍ ላይ ሆና ሌላ ጦርነት ደግሞ የአቶ ሰንበቱ በህይወት መኖር እጅግ አስጊና እጅግ አጠራጣሪ ነው። በእርግጥ አቶ ሰንበቱ በህግ ስለሚፈለጉ ምናልባች በህይወት ተርፈው ይህን አጋጣሚ ተጠቅመው ሞቷል የሚል ውሳኔ እንዲደመደምና እንደተቀበረ እንዲደረግ አድርጎ ራሱን አድኖ ይሆን ነውስ? ማን ነው በእነሱ ላይ ቁማር እየተጫወተባቸው ያለው? ወይስ ወይዘሮ ዝናሽ የቀጠረችው ቪዲዮ እንዲቀርጽ የቀጠረችው ቴዲ ምናልባች ቁማር እየተጫወተባቸው ይሆን? ይህ ሰውዬ ማን ነው የሚለውን ነገር ለማየት መቃብሩን እንደ አዲስ ሲከፍት ምናልባች በህይወት እስትንፋሱን አግኝቶት ታድጎት ይሆን? እሱን እስከታደገው ማን ነው እዛ መቃብር ውስጥ በተለዋዋጭ የተቀበረው? በሌላ በኩል ወይዘሮ ዝናሽ ከባድ ጭንቀት ውስጥ ገብታለች። በዚህ በኩል የኤሚን ሁኔታ አስደንግጧታል። በዚህ በኩል የኤሚን ህመም አስጨንቋቸዋል። ኤሚን የካንሰር ታማሚ መሆኗና በፍጥነት ቀዶ ጥገና እንዲደረግላት ዶክተሩ አዟል። ኤሚን ደግሞ እኔ ሙቼ ልጄ መሞት የለበትም፣ ቅድሚያ ለልጄ መኖር አለብኝ ትላለች። ከእናንተና ከእናትና ከአባቴ በላይ ህመም የሆነብኝ በሽታ የሆነብኝ ሰው የለም። በቃ መሞት ካለብኝም ልጄን ወልጄ ሞታለሁ ተውኝ ስትል እሷ ቁርጥ ያለውን ሀሳብ ነግራለች። በስተመጨረሻም ኤሚን ለኤርሚያስ ደውላ የአባትነት መብት አለህ፣ ልጅህን ከሚገሉብህ መተህ ታደገው ስትለውም እሱ ሲከንፍ መጥቷል። በእርግጥም የሰራው ስራ ያጠፋው ጥፋት የእስከ ዛሬ ስህተቱ ጸጸት አድርጎበት ወደ መልካም ሰው ሊመለስ ነው። ኤርሚያስ ከምንም በላይ ካልተወለደው ከማላቀው ልጄ አንቺን ነው ማውቅሽ፣ በመጥፎ ብቀርብሽም መልካም ልብ እንዲኖረኝ እያረግሽ ነው። አንቺ የሞትሽ ልጄ እንዴት ይኖርላለው? ኤሚን ምንድን ነው ጉዳዩ ሲል ሁሉንም አወቀ ኤርሚያስ። አንቺን እኔን ብትወጂኝም ከኔ በላይ ቤተሰቦችሽ ያስቡልሻል፣ በእነሱ ሀሳብ ተስማሚ ሲልም ትቷት ሄዷል። በስተመጨረሻም አምራ አሁንም የተደበቀው የቪዲዮ ቅጂ እንዳላት ለዳግም ነግረዋለች። ናሁም ደግሞ ከቤተሰቦቻችን ላይ ራቂ፣ በነዛ ቤተሰቦች ላይ እምነትህን አትጣል፣ ከነዛ ቤተሰቦች ራቅ እያልሽ ጥርጣሬ ውስጥ የምትከችው ዳግምን አሁን ምን ፈልገሽ ነው? አንቺ እኮ ጎዳና ወድቀሽ ጎዳና ያደግሽ ነሽ። እድሜ ለእኔ ጋር መልካም ግንኙነት ቢኖርሽ አጋጣሚውን ተጠቅመሽ ረግጠሽ ማረፍ ፈለግሽ፣ ቤተሰቦች ላይ አናትሽን መውጣት ፈለግሽ። ቆይ አንቺ ምንድን ነው አላማሽ? በማለትም ልክ ልኳን ነግሯት ትቷት ሂዷል። አምራ ቸነፈር ለሆነብኝ እኔም ቸነፈር ሲኦል ነው ማረግባቸው ህይወታቸውን በማለት የያዘችውን ማስረጃ ለዳግም ልትሰጠው ወስናለች። ግን ትልቁ ጉዳይ አቶ ሰንበቱ ካልሞቱ ማን ነው ያ ሰውዬ? ማን ነው የተቀበረው? አቶ ሰንበቱ እንዳልሆነ ቢረጋገጥም እዛ መቃብር ውስጥ የተቀበረውን እናንተ ናችሁ የቀበራችሁት የሚል ማስረጃ እጃቸው ላይ ከገባ ከባድ ነው። ትልቁ ጉዳይ አቶ ሰንበቱን ማን አወጣው? ማን ታደገው? የእውነት በአቶ ተላይኩን ቤተሰብ ላይ ማን ነው ቁማር እየተጫወተ ያለው? በእርግጥ አቶ ተሰንበቱ በህግ ቢፈለጉም ግን እዛ ጥይቱ ሲተኮስባቸው ህይወታቸው አልፎ እንደነበረ
አረጋግጠዋል ወይስ አረጋገጡም? ወይስ ሁሉም ድንጋጤ ውስጥ ስለሆኑ ሙቷል ብለው ደምድመው ጠቅልለው ወስደው ነው የቀበሩት? ከቀበሩትስ ማን አወጣው? ማንስ ለውጦ ሌላ ቁማር መጫወት ጀመረ? እጅግ አጓጊ፣ እጅግ ልብ አንጠልጣይ። ትልቁ ጉዳይ አሁን የኤሚን ጉዳይ ነው። ኤሚን መታከም አለባት። ኤሚንን ማዳን አለብን። በእርግጥ እሷ ልጄን አልገልም ብትልም እሷን እንዲህ እያል ዝም ማለት የለብንም። ልጅ ቀጣይም ይመጣል። እሷ ስትኖር ልጅ ይወለዳል። እንደዚህ እያለች ህይወቷን እንድታጣ አልፈልግም። የስስት ልጄ የአይኔ ብሌን ይላል አቶ ላይኩን። በነገራችን ላይ ዝኑ ምናልባት ፈጣሪ ሊፈትነን ይሆን? ለሰራነው ስራ ላጠፋነው ጥፋት እየቀጣን ነው። ግን በልጄ ባይቀጣኝ መልካም ነበረ። እኔስ እኔ ነኝ፣ ጥፋቴን አውቀዋለሁ ይላል አቶ ላይኩን። ግን ትልቁ ጉዳይ አሁን ወይዘሮ ዝናሽን ያሳሰባት አባት እምነት፣ እናት እውነት ብላ እንደነገረችው አቶ ላይኩንም ዝኑዬ እኔ አንቺን አምንሻለሁኝ በማለት ዳግም የእሱ ልጅ እንዲሆን ምኞቱ እንደሆነ ትቷት ሄዷል። በስተ መጨረሻም የዲኤንኤን ምርመራው መጥቶ የአቶ ላይኩን ልጅ እንዳልሆነ ተረጋግጧል። ግን እኔ ከሰንበቱና ከላይኩን ሌላ ወንድ አላውቅም። ቆይ ማን ነው እዛ መቃብር ውስጥ የተቀበረው? ማን ነው በእኛ ላይ ቁማር የሚጫወተው? አምላኪ ሆይ የእውነት ሰንበቱ በሕይወት አለን? እሱስ ካለ ማን ታደገው? ማንስ እንደዚህ ያለ ጌም መጫወት ፈለገ? እያለች ነው። ትልቁ ጉዳይ ደግሞ አምራ ለዳግም ያንን ፍላሽ ስትሰጠው ነው። ብር አልፈልግም፣ ግን ላስከፈሉኝ፣ ለጣሉኝ፣ ለናቁኝ፣ ላዋረዱኝ፣ ላንቋሸሹኝ ዋጋ የምከፍልበት የመልስ ምት የምመታበት ትልቅ ማስረጃ አለኝ። ዳግም አባትህን የምትፈልግ ከሆነ እኔ ጋር መዛትህን ትተህ የምልህን ስማ በማለት ቀጥረዋለች። የእውነት ምን ይፈጠር ይሆን? እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ ሁላችንም ራሳችን ቆም ብለን የምንፈትሽበት የቱ ጋ ነው ያለሁት? ወዳጅነት የቱ ጋ ነው? ጓደኝነት የቱ ጋ ነው? እምነት የቱ ጋ ነው? ሀቅ የቱ ጋ ነው? ገንዘብ ወዳድነት የቱ ጋ ነው? እያል ቆም ብለን ራሳችን የምንፈትሽበት ተወዳጅ ድራማ ኑሃሜ ዛሬም በሚገርምና በሚያጓጓ መልኩ ቀጥሏል። የእውነት የጊዜ ጉዳይ ሆኖ ኤርሚያስ መልካም ሰው ሆኖ የኤሚንን ህይወት ይታደጋት ይሆን? የአቶ ተሰማና የወይዘሮ ገነት የእነሱ ውጤት ታይቶ ካልተመሳሰለ የኤሚንን ህይወት የሚታደጋት ኤርሚያስ ሲሆን ታሪክ ይቀየር ይሆን? የቤታቸው አማች ሆኖ ለመጀመሪያ ጊዜ ጥላት ሆኖ ገብቶ ህይወትን የታደገ ወዳጅ አማች ይባል ይሆን? ወይስ ምን ይፈጠር ይሆን? እጅግ አጓጊ፣ እጅግ ልብ አንጠልጣይ። ጊዜ ያስተምራል፣ ጊዜ ይገስጣል፣ ጊዜ ይቆነጥጣል፣ ጊዜ ያነሳል፣ ጊዜ ያዋርዳል እንደሚባለው ሁሉ አንዳንድ ጊዜ ክፋታችን፣ ተንኮላችን ሁልጊዜ ወደ ታች እንደሆነ እድገታችን ሲያስረዳን ቆም ብለን ካሰብን መልካም ሰው ለመሆን እንሞክራለን።